አብዛኞቻችሁ ቤተሰቦቻችን በጣም ተጨንቃችሁ ነበረ። ሀይሚዬ አላህ ካንቺ ጋር ይሁን። በጣም ነው የምናዝነው ማለት ነው። ሪሊውን ነው በጣም ነው ልብ የሚሰብረው። ግን መጨረሻውን አይተን የምናወራውም የምንናገረው ነገሮች ይኖራሉ ማለት ነው። እዚህ ጋር ምን አለ መሰላችሁ ውዶቼ፣ አንደኛ ነገር ብዙ ልጆች እያስጨናነቁት ነው። ይቅርታ ቤኪን ኦኬ አታ ሀይሚዬ ከታመመች መጥቶ ሀይሚዬ አልነቃችም እስካሁን በትናንትና ልብሴ ነው ያለሁት ድንጋይ ላይ መቷታል መሰለኝ እንዲህ ይባላል እንዴ ውዶች? እኔ እኮ ግራ የሚገባኝ ነገር ምንድን ነው የሀገራችን እኔ የምናገረው የሀገራችን ባህል እንዲህ ነው እንዴ? አታ እውነተኛ ሰው ሲታመም ተሽቶታል፣ ደህና ነው፣ አገግሞ ቤት ገብቷል ምናምን የሚባሉ ታሞ ሆስፒታል ተኝቶ ማለት ነው። እና ቤኪ ምን ያህል ለህዝቡ እንደተጨነቅ አያም ሶሪ በጣም ማዝነው። ግን ሀይሚቲ ማለት በጣም የምታሳዝን በጣም በጣም የዋሃ በጣም ግልጽ በጣም አስመሳይ ያልሆነች ሪሊውን ነው። እና አላህ ይማርሽ ሪሊውን ነው። ለምን ውዶች እዚህ ጋር ስራ ምንም ሆነ የወደቀችው ፍራሽ ላይ አይደለም። ገባችሁ? ፍራሽ ላይ አይደለም። የሆነ ስሜት ይሰማል እኮ እንዴ! ዝም ብላችሁ እንኳን ስትሄዱ እግራችሁን ወለም ሲያረጋችሁ ከጫማ ላይ የሆነ ስሜት አለ። እና በጣም ነው የምናዝነው። እያረጋችሁ ያላችሁት ነገር በጣም ነው የምታሳዝኑት። ሲቀጥል ደግሞ ብሩክን ታምነዋለ ብሩኬ አንተ በሆነ ያለከው ታምነዋለ የምትገናኙት ማለት ነው እኛ በስክሪን ላይ እኔ ብሩክን አምነዋለሁ። ግን ይሄን ነገር ያመጣው ብሩኬ ሰበብ ነው፣ ምክንያት ሊሆን ይችላል፣ የራሱ ምክንያት ሊኖረው ይችላል። ይሄ የሚዲያ ሽፈን ሊሆን ይችላል እንጂ ልጅቷ እርጉዝ ናት ከሱ ምናምን ተባለ እሱ ድራማ እንደሆነ ሁላችንም ጠንቅቀን ማወቅ አለብን። ሰዎች ኖርማል በእንትን ማለት ነው። እና ይሄን አክል ደረጃ የሚያስደርሳት ነገር ሁኔታ ላይ አልነበሩ። እሷም እንትን እያለች ያለችው 5 ወር 6 ወር በዛ ሰዓት እኮ ድራማውን ከኔን ሲጀመር እኮ የማይገጥም ነገር ነው የሚያወሩት፣ በጣም የማይገጥም ነገር። ግን የቡታጅራ ዩቲዩበሮች በጣም ነው የምታሳዝኑት። እኔ ወላሂ ነው የምላችሁ። እኔ ሀይሚዬ ከልብ በቃ በጣም ልቤ በቃ ያኔ ሀይሚዬ የተለየች ናት እኮ ሪሊው ነው። በጣም የምታሳዝን ናት። ስሜቷን ቋጥራ የያዘች ስለምትወደው ስለምታፈቅረው። ግን እናንተ ተጫውታችሁባት ሁላችሁም፣ ቤኪም ሞንክ ብሩክም ሞንክ ፍፄም ሞንክ ሁላችሁም ማለት ነው። ምንም ሀይሚን የጠቀማችኋት ነገር የለም ምንም ነገር። ስራ ነው፣ ስራም ሆነ መናገር መብታችን ነው። እንደ ቪዲዮ ልክ ምን ብሎ ነው እሱ የግመጣው? ሀይሚዬ እስካሁን አልነቃችም እንደዚህ ይባላል። ታዲያ ለቤኪ ነው ሪስፔክት? ለማንም ሪስፔክት አልሰጣቸውም እንድታውቁ ማለት ነው። ለሴት ክብር የሌላችሁ ክብረ ቢሶች። አይችልም የሚለያዩ አይነት ሰዎች አይደሉም። ትክክል። ሀይሚዬና ብሩኬ ማንም አይለያቸውም። አንድ አላህ ሱብሓነሁ ወተዓላ ነው ያገናኛቸው። ግን እኔ የምናደደው ምንድነው ሀይሚዬ ሴት ናት። በሴትነቷ ለምንስ ሪሊውን ነው። ሲቀጥል ደግሞ እንዴት ነው የመዳም ቅመሞችን የናከው ማለት ነው ቤኪ። የመዳም ቅመሞች እኮ ተጨንቀው ነው አንተ ጋር የሚደውሉት። ገባችሁ? ተጨንቀው ነው። አንድ ሰው ቆይ ተጨንቆ ኢትዮጵያ ሲደወል የታመመ ሰው ማለት ነው የታመመ ሰው ጋር ሲደወል እንዴት ነው አሞታል አይባልም። ለምን ብር ብለው መምጣት አይችሉም። ገባችሁ? ቢያንስ ምንድነው ምንም አይልም ምንም አትልም ተሽሏታል ትንሽ ቀራታል እንደዛ ነው የሚባለው። ግን እንደመጣ እኔ ታምሌኑን ወስጄውን ሄድኩት ደንግጬ ማለት ነው። ሀይሚዬ እስካሁን አልነቃችም ዶክተሩ እያለ ያወራል። ኧረ ተው፣ ክብር ይኖራችሁ ለመዳም ቅመም ክብር ይኖራችሁ። ወላሂ ነው የምላችሁ ክብር ይኖራችሁ። ሌሎቻችሁ ደግሞ እህቶቼ ማለት ነው እነታጉዬ ሁላችሁም ሂጂና ቤኪ ውሸቱን ነው እንደነገርኳችሁ እውነት ነው ብላችሁ የምታምኑ ከሆነ መጨረሻውን ማየት አለብን። ሀይሚና ብሩኬ መቼም ቢሆኑ አይለያዩም። እውነት ነው ዝም በይ ካላችሁኝ ደግሞ ይሄ የሚሰሩት ድራማውን ሪዝን ነው ምክንያት ማለት ነው። ገባችሁ? ምክንያት ሊሆን ይችላል። ምክንያት ሊሆን ይችላል እንጂ የሚሰራው ነገር ፕራንክ ነው። በቃ ለምን እኛ ትዕግስት ይኑረን። ብሩኬ ተግባር ሰው ብሩኬ ጀግና እያልን አይደል? ትዕግስት ይኑረን። መጨረሻውን እንረጋጋ እህቶቼ። ቤኪ የሚያወራውን አትመኑ እንዴ! እንዴት ነው ከትላንት ጀምሮ የማትነቃው?
እንዴ እንዴት ነው አልነቃችም ብሎ ለህዝብ መጥቶ የሚናገረው? የሆነ ደስ የሚል ነገር የተናገረ መሰለው እንዴ? ይሄ መላጣ ብሎ በጣም ብዙ ነገሮችን ነግሮኛል። እኔ ቡቡን ደግሞ ከራሴ በላይ የማምን ሰው ነውና ከራስክ በላይ የምታምነነክ። ሌላው ደግሞ ወዶቼ የሆነ ነገር ልንገራችሁ እዚህ ጋር እስቲ አንድ አስተማሪ ነው ቪዲዮ በዛ ላይ ይቅርታ ድምጽ ኦቨር ነው። ለምሳሌ ዝም ብላችሁ አዳምጡኝ። ይሄ ነገር አስተማሪ ነው። ብሩክ አያረግም፣ እኛም አያረግም፣ እንመሰክራለን። እንደነገርኳችሁ ብሩክ አያረግም። ይሄ ፊልም የተጀመረው የራሱ የሆነ ሪዝን ሊኖር ይችላል፣ እውነት ነው ለምትሉት። እኔ ግን ፕራንክ ነው እያልኩ ነው መከታተላቸው። ግን ምን እንዳለ ልንገራችሁ። ይሄ ነገር እውነት ቢሆን ዝም በሉ። እንደዚህ አይነት ነገር እህቶቼ በአሜሪካንም በኢትዮጵያም የትም የሚያጋጥማቸው እንደዚህ አይነት ነገር እውነት ቢሆን ጥፋተኛ ማን ነው? ጥፋተኛ ብሩኬ ነው እንጂ ልጅቷ አይደለችም። ልጅቷ መሸለም ነው ያለባት። ገባችሁ? አሁን ብዙ ምንድነው ብዙ ሰው ዲያስፖራ አሜሪካ ያስቀምጣል፣ ኢትዮጵያ ሄዶ በሰርግ ያገባል። ሪሊዮን ነው። ለምሳሌ አኪድ የየተን ቢባል እንደዛ ነው መሰለኝ፣ አይዶ ነው ብቻ ብዙ ሰዎች እንደዛ ያገባዋሉ። ገባችሁ? ሚስታቸው ከኢትዮጵያ ውጭ ስለሆነች ምንም መፍትሄ አይገኙም። እች ልጅ ግን እንግዲህ ምሳሌ ነው ውዶች፣ ቴንኬር ብሩክ አያረግም ብያለሁ። እች ልጅ ግን እንደ እውነቱ ግልጽ ለምሳሌ ለምሳሌ ውዶቼ በመሃል አሁን ለምሳሌ የድሮ ፍቅረኛ ይዞ ልጅ ወልዶ ከአንድም 3 4 ተደብቆ እንትን የሚል እኮ አለ። ይሄ ትክክለኛ ታሪክ ማለት ነው። አስተማሪ ቪዲዮ የሚባለው ለዛ ነው። እችም አሁን እንደዛ እንትን ብትል ብሩኬ ነው ጥፋተኛ የሚባለው። ለምን እኔ ከሷ አርግዣለሁ ብላለች። ከብሩኬ ጋር ተገናኝቻለሁ አለች። የዛሬ 6 ወር የዛሬ ዓመት እየተባባሉ ነው። ይሄ ትምህርት ሰጪ ነው። ገባችሁ? ሆኖም ግን ባሌ ወይ ደግሞ ባልሽ ወይ ደግሞ የመሰረት ባል ቺት ሲያረግ ያቺ አርግዛ ካልተናገረች ትልቅ ችግር ነው። አርግዛ ግን በላዋ ላይ ቺት ከተደረገ ሴቷ ወጣ የኔ ነበር ብላ ብታጋልጥ ትክክል ናት። ገባችሁ? አንደርስታንድ አድርጋችሁኛል? አንዳንዴ ምንድነው እዚህ ጋር ሀይሚዬ ተጎጂ ናት፣ መሰረትም ተጎጂ ናት። ይሄ እኮ በህግ ያስጠይቃል፣ እውነተኛ ታሪክ ከሆነ ማለት ነው። ግን ይሄ ምንድነው ድራማ ነው። እኔ ደግሞ እንደዚህ አይነት ነገር በጣም ነው እንትን አይምሮ የራሱ የሚናደድባቸው ብዙ እንዲህ ስደት ላይም ስለማቅ ማለት ነው። እና አንዳንዴ በጣም ተማሩበት ውዶቼ፣ ያወራ ሁሉ እንዳታምኑ። ገባችሁ? ተማሩበት። በጣም ይቅርታ፣ በጣም ድምፅ ኦቨር ሆኗል። ለምን ርዕሱ ራሱ እንደዚህ ሀይሚዬ አልነቃችም ብሎ የትማ ቤት ነው ያለው? ሀና ማሩ ቤት ያለውን አምጥቶ ያውራ እንዴ? አስጠፍርላህ ላዚም ለወዲንስ ይሄ አይገባውም። ቤኪ ብዙ ስማርቶች አለን ደግሞ። ለምሳሌ እኔ ከመጀመሪያው ጀምሮ ፕራንክ ነው እያልኳችሁ ነው። አንዳንድ ምስኪን እህቶች ደግሞ የሚያለቅሱ አሉ፣ የታመሙ አሉ፣ ያልገባቸው። ለነሱ ግን ይሄ አይገባም። ሪሊውን ነው የምነግርህ። የምታደርጉትን ወይካ ፕራንክ ነው። አዎ ፕራንክ ነው። ብሩኬ አያረግም፣ 100% አያደርግም። ግን የሚዲያ ሽፋን ልታደርጉ ትችላላችሁ። ለምን? እናንተ የቡታጀራ ሰዎች ናችሁ እኮ። የቡታጀራ ሰዎች በሩታ ማየት እንችላለን፣ በማርክ ማየት እንችላለን። በማርክ ማየት እንችላለን። አብርሽ ሽማግሌ ላከው ማጋ ነው እኔም ፍቅር ጋር የቡታጀራ ልታረጉ ትችላላችሁ። ምናችሁ ይታመናል? ከዛ ነው ወዲያ ግን ሪዝን ሊሆን ይችላል እንጂ ይሄ ሴትን በሴት ላይ መቀለድ በተመልካች ላይ መቀለድ ማለት ነውና ቤኪ ያናዶኛል። አም ሶሪ ድምጽ ኦቨር ነው። አይኖ ዛት ርዕሱ በጣም ይደብራል ማለት ነው። ሀይሚዬ እስካሁን አልነቃችም እንዴ? የለም እስካሁን ድረስ እንዳሉ ዶክተሮቹ ምንም ክፉ የሚዳረጋት ነገር የለም ብሎናል። አለመንቃቷ ነው ትንሽ እያሳሰበን ያለው። ከዚህ ባለፈ የእናንተ ጸሎትና ትድናለች፣ ኢንሻላህ ትድናለች ውዶቼ። ግን ትድናለች አልሐምዱሊላህ። እኔ በጣም ነው ልቤ የተሰበረው። ለምን ይቅርታ አድርጉልኝ በዚህ ቪዲዮ ማለት ነው። እንደውም በጣም ነው የከፋኝ ማለት ነው። ለምን ምን እያደረጉ ነው ያሉት? እስቲ ሀይሚዬ ካልመጣች አሁን አትመጣም፣ አልነቃችም ተብሏል። ብሩክም 3 ቀን 4 ቀን ከጠፉ ከዛም በኋላ እኛም ደግሞ የምንሰጠውን አስተያየት እንሰጣለን ማለት ነው። ገባችሁ? እርጉዟ ሴት እርጉዟ የተባለችው ምንም እሷ ተቀጥራ ነው የመጣችው በሳንቲም ምንም የሚዲያ ሽፋን ሊሆን ይችላል። ለምን ብዙ ነገሮችን ቃል እየተገባ ነው ያለው። አስተማሪ ቪዲዮ ነው። አዎ አስተማሪ ቪዲዮ ነው። በጣም አስተማሪ ቪዲዮ ነው። ገባችሁ? ግን እኛ ደግሞ እንረጋጋ። ለምን መሰላችሁ? እዚህ ጋር ላይምዬ ሪስፔክት ካላችሁ ለብሩክም ሪስፔክት። መጨረሻውን ትዕግስት እናርግ እና አብራሽን እያየን ሁሉንም እያየን ትዕግስት እናርግ። ከዛም በኋላ እኛ የምንወስነውን እንናገራለን። ገባችሁ?
ሀይሚና ብሩኬ መቼም ቢሆኑ አይለያዩም። እችል ልለይም አችልም በፍጹም። ሀይሚና ብሩኬን እናትና አባት መለየት አይችልም። ለምን? ፈጣሪ ያገናኘውን ማለት ነው። ግን ይሄ የሚዲያ ሽፋን ድራማ እየተሰራ ያለው ነገርን እንጨርሰዋለን፣ እናየዋለን። በጣም ነው ያዘንኩት። ለድምፄ በጣም አያም ሶሪ ብያለሁ። ፕራንክ ነው የሚሰራው። በተመልካች ላይ ግን ለምን እንደዚህ እንደመጫወት እንደፈለጉ አናቅም። እና አትጨነቁ ውዶቼ። የሀይሚዬ ነገር ያስጨንቃል። ማድረግ ነው እንግዲህ። ተመልሼ እመጣለሁ እስቲ